ሩታ ማንኛውም ሰው እየጠራት እንደ ውሻ እየሄደች መትሄደው ምንድነው? ምን ማለት ነው? ስርዓት ይኑር እንጂ እህቴንማ እንደዛ አትላትም እንዴ? የጠራይ ልትሰድባት ነው በፊቴ? አንቺ ነኝ እኮ የመታሽኝ እኮ እና ማይሆን ቃል እኮ ነው እየተናገርክ ያለው። ውሻ ትላለች ነው እሷ ለፍቅር ብላ ዲናው እሷ ላይ ብቻ አፈጠጣችሁ ሁላችሁም። ሩታ አጥፍታለች። አዎ አጥፍታለች። አልጠፋችም አይደለም፣ ግን ያን ያክል እነዚህ የሚያስብል ነገር አይደለም። ውሻ ትላለች እንዴ እንደማንም ምናምን ስትል ትንሽ አታፍርም? ሉቼ እንደማንም ያልኳት ይሄው ልጅ ሰማሽ ነው እኮ የሷ ማንነት አይደለም። ካልሆነ ለምን ታደርገዋለች? ይሄን ነገር እልህ ላይ ናታ። እልህ ነው እኮ ትላንት ስታውቃት ሩት እንደዚህ ነበረች። ያቺን የመሰለች ልጅ አረምነት እንድናገር አታርገኝ። በቃ ከዚህ ፊት አብራም ብዙ ነገር አጥፍቷል። ከኤርሚላ ጋር ብዙ ነገር ሆኗል። በጣም ብዙ ገንዳ ውስጥ እስከ ማግኘት በጣም ብዙ ነገሮች ሆኗል። ግን አብራም ያን ነገር ፈጸመ ብላ ወይም ደግሞ አብራም ያን ነገር ስላደረገ ግዴታ ሩታ ያን ነገር ማድረግ አለባት ወይ? ያ ገጸ ባህሪዋ ነው የሷ ማንነት ነው ወይ ብዬ ነው ጠየቅኩት። አይደለም በጣም ካልሆነ ደግሞ ያን ነገር ማድረግ የለባትም። እሺ ሰላም ወደ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ቤተሰቦች ያው ብዙ ነገር እያየን ነው፣ ብዙ ነገር የታዘብን ነው። ደስ የማይልም ነገር እያየን ነው። ደስ የማይሉ ነገሮች በጣም እየተፈጠሩ ነው። ቤተሰቦች ትናንትናም እንዳያችሁት ከሆነ በዚህ ሰሞን ያያችሁት ከሆነ በጣም አስጸያፊና ከአንድ ባለትዳር የማይጠበቅ ነገር እያየን ነው። ማለት የልጅ ጨዋታ ነው ሲጫወቱ ያሉት ሁለቱም ባልና ሚስቶች አሁን ባሉበት ነገር እኔ እንደ ትልቅነትም አላየውም እንደ ማለት ነው እንጂ እድሜያቸውም ማለት አንዳንዴ እኮ እድሜ ሲበስልም ሁሉም ነገር ሲበስልም አብሮ ትዳርም ይበስላል ይመስለኛል። እንደዛ ግን የነሱ በጣም ወጥ ረገጠ። የአብርሃም ስራ የሩታም ስራ ወጥ እየረገጡ ነው በጣም ነው ይመስለኝ። ምን አይነት ነገር ነው ማለት ከዚህ በፊት በሩታም በአብርሃም ብዙ ነገር እንማር ነበርኛ። የምሬ ነው ግልጽ ነው ነገራችሁ። ብዙ ነገር እንማር ነበር። ግን ዛሬ እያየን ያለነው ነገር በጣም ደስ የማይል ነገርና ከነሱ የማይጠበቅ ነገር እያየን ነው። ትዳር ሲከበር ነው እግዚአብሔር አብሮ የሚረዳችሁ ሁሉም ነገር የሚስተካከለው ማለት ነው። ግን ፈጣሪም ጀርባው እንዲሰጣችሁ እያደረጋችሁ ነው በራሳችሁ ጥፋት ማለት ነው። አሁን ትናንትና በዚህ ሰሞንም ሩታ እያደረግሽ ያለሽው ነገር ማለት አንቺ ፈልገሽው ላይሆን ይችላል። ግን እኔ አሁን ግራ እየገባኝ ነው። ማንኛውም ሰው ይመጣል ይወስድሻል የሆነ ቦታ፣ ከዛ በኋላ እንደዚህ ተናገሪ እንደዚህ ያውሪ ይልሻል። ከዛ በኋላ በቃ አንቺን ወደማትፈልጊው ነገር እሱ እየወሰዱሽ ነው። ይሄ ደግሞ ጤነኝነት አይደለም። አንቺ ዝም ብለሽ ተገፍተሽ የምትይጁ እንዴት በራስሽ የምትመሪ ሴት ልጅ እስከሆንሽ ድረስ ማንም ሮቤልም መጣ፣ ካሰችም መጣች፣ አልማዝም መጣ፣ ምን አገባሽ አንቺ? ገባሽ? አንቺ የራስሽን ህይወት መምራት የምትችይው አንዴ ሜሪ ትመጣለች ጠቅማሽ ሳይሆን በቃ ብዙ ጊዜ ብየዋለሁ። ለምንድነው ሩታ እንደ በግ የምትነጂው? ማርያም ነው። ለምንድነው ይሄ ነገር? ምንድነው ፖይንቱ? ጥቅም አግኝተሽበታል መጀመሪያ ዳኒ መጣ የሆነ ሰዓት ያ ሁሉ ነገር ከዚህ በፊት ምስቅልቅላችሁን እስከሚያወጣው ድረስ ታስታውሻለሽ? ዳኒ ምስቅልቅላችሁ ያንቺንም ያብራምን ገባሽ? እንዴት ነው ከስተት ማተማሪው አንቺ? እንዴት ነው ሁሌ ሰውን የምታምኙ? ለምንድነው ይሄ ነገር ማድረግ የምትፈልግ? ሮቤል መጣና ከቤት ወስዶሽ ከቡዜ ጋር ማገናኘት ለምን ትገናኛለሽ? በቃ አለቀ። የራስሽ ህይወት አለሽ አይደል? አሁን ከአብርሃም ጋር በቃ ጥሩ ላይ አይደለሽ። የራስሽን ህይወት ማስቀጠል ልጅሽን ማሳደግ አለቀ። ለምንድነው በቃ ከማንኛውም ሰው ጋር ሲያገናኙሽ እየሮጥሽ የምትሄጂው? ክብርሽን ለምን ነው የማትጠብቂው? በራስሽ እጅ አብርሃም እንደፈለገ ይሁን አይደለም። መስፈን ለሄርሜላ እንደፈለገ መሆን ይችላል። አያገባሽም። ገባሽ? እሱ ያዋጣኛል በቃ ብሎ አንድ ይወጣል አካባቢው እስከወጣ ድረስ አንቺ ራስሽ ኑሮ መኖር ነው ያለብሽ። ከማንኛውም ሰው ጋር አትገናኝ ነው ማለት። ለምን ትገናኛለሽ? በተገናኘሽ ቁጥር አሁን ከዳኒ ጋርም ትገናኛለሽ ምናምን፣ ይሄ በቃ ያንቺ ባህሪ አይደለም። ለምን ማድረግ እንደምትፈልጊ አላውቅም። እኔ አሁን ስለ አብርሃም ምናምን ለመናገር አይደል የመጣሁት። ሩታ እኔ የድሮ ባህሪሽ የለም ምን እየነካሽ እንደሆነ አላውቅም። እኔ ግራ እየገባኝ ነው። ሁሉም ሰው እየመጣ እንደዚህ የሚያደርግሽ እኮ ያንቺ የዋህነት ይመስለኛል። ግን የዋህነትሽንም በልክ ማድረግ አለብሽ። ልክ አለ ሁሉ ነገር ማለት ነው። አድርጌ የተባልሽውን ነገር ሁሉ ማድረግ አለብሽ ብዬ አላስብም። የተፈለገ ነገር ሊሆን ይችላል፣ ግዴታ ማንኛውም ሰው ሊሆን ይችላል፣ ቤተሰብሽ ማንም ሰው ሊሆን ይችላል። አርጊ ስልሽ ማድረግ አለብሽ ብዬ አላስብም። ለምን ነገ ልጅ ሲያድጉ ብዙ ነገር ያያል።
ቤተሰብ የሚያየው ነገር ነው፣ ብዙ ነገር የሚያየው ነገር ነው። ያን ነገር ማድረግ የለብሽም ብዬ ነው የማስበው። እና ሩታ ምን እንደምልሽ ታውቂያለሽ? በቃ አንዴ ተፋተሻል፣ ከአብርሃም ጋር አንዴ ተፋታችኋል፣ ተለያይታችኋል። አብራችሁ ልትቀጥሉ አትችሉም በእንደዚህ አይነት ሁኔታ። ለምን? በጣም ብዙ ነገሮች ተባብላችኋል። በጣም መጥፎ ነገሮች ተባብላችኋል። መጥፎ ነገር ተነጋግራችኋል። ብዙ ነገሮች ተወቃቅሳችኋል። ድጋሚ ትኖራላችሁ ብዬ አላስብም ከአብርሃም ጋር። በቃ አትከተዩ። አብርሃም ባለበት ቦታ አትድረሽ አንቺ። በቃ ሩታ ግልጹ ነው ማለት። ለምን? ራስ ሴትነትሽን እያስናቅሽ አስረግጬ ነው ማለት። ሴትነትሽን እያስናቅሽ ስለሆነ በቃ አትከተዩ። ተይው በቃ። እሱ ያለበት ቦታ መድረስ የለብሽም። የእሱን ቤተሰቦች ያሉበት ቦታ መድረስ የለብሽም። እነ ቡዜ ጋር ምናምን ታያቸው በቃ። ወንድሙም ጋር አይሆንም። ሁሉም ለራሱ ነው። ሁሉም የራሱን ቤተሰብ ነው የሚያስቀድመው። እየነገርኩሽ አስረግጬ። ስለዚህ በቃ ተይው ነው የምልሽ። ምንም አይጠቅምሽ። ምንም ፖይንትለስ ነው። ዊርድ የሆነ ነገር ነው እያየን ያለ ነው። ጊዜው ደግሞ ዘምኗል። ብዙ አማራጮች አሉ። ያንን ነገር መጠቀም እንጂ እንደዚህ መሆን ያለበት ነገር አይመስልም። ነው ዲናክ ሌንስ ሰላም ነው። ሌንስ አለ ደህና ነኝ። ሁሉ ሰላም እግዚአብሔር ይመስገን። ጻና ደህና ነች። ደህና ናት። ምንም አትል አለና ጠፋ። ትንሽ አንዳንድ ነገሮችን ለማስተካከል ያልኩ ነበር። ሌንስ አለልኝ። ሰላም በጣም እና ሜሉዬ ዛሬ ማለት ለሆነ አንድ ቁም ነገር ላናገርሽ ነበርና ካሜራ ይዘ ካሜራ ቤተሰብ ጋር ሰላም ናችሁ ወይ? እንዴት ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። የቡችዬ ቤተሰቦች የኛ ማለት ናችሁ። ሰላም ናችሁ? አለን ለኔስ እና አለልሽ ነው አለን። ስለ ሩታ በሰላም ማለት ያው ሰላም የሆነ ነገር የለም በአሁኑ ሰዓት። ሰላማችንን ካገኘን በጣም አመት ምናምን ይሆናል። የሆነ ነገር መበጣበጥ ከተጀመረ ካስታውሽ ማለት ነው ወደ 8 ወር ሊሆን አራ እና ለምንድን ነው አንቺ አሁን እህቷ ነሽ፣ ገባሽ? ቤተሰቧ ነሽ፣ እህቷ ነሽ የሩታ። እንደዚህ እስከምትሆን ለምንድን ነው ዝም የምትሏት? ገባሽ? ለምንድን ነው ዝም የምትሏት? አለቀ። ከአብርሃም ጋር ተለያይታ ወጣለች፣ ግን ለምንድን ነው እሱ ያለበት ቦታ እየሄደች ክብሯን የምታወርደው? ለምንድን ነው ማንኛውም ሰው ነው ውጪ ሲላት ወጣ ሌላ ንትርክ ውስጥ መጣላት ውስጥ ማይሆን ገጽታ ውስጥ የምትገባው ለምንድን ነው? ሜላት አንቺ እያለሽ ይሄን ነገር ለምን? እኔ አሁን እንድትሰደብ አልፈልግም፣ ግን አሁን እያደረገች ያለው ነገር ማንም ቢናገራት እኔ አሁን ግራ ነው የገባኝ። በራሷ ምክንያት ነው የማስበው። ለምንድን ነው እንደዚህ ማለት? በቃ እኔ አሁን ከብልግና አልተናነሰውም። ለምን ታውቂያለሽ? ዳኒ ቤት ውስጥ ዳኒ ያውሉ ነገር አድርጓት ከዳኒ ጋር መሸረብ ማለት እኔ አሁን በጣም ነው የወረደችብኝ ሩታ። እየሰማሽኝ? በጣም ከዳኒ ጋር ገብታ እዛች ጋር እንደዚህ ፋይል አለ ምናምን ከዛ ድረስ ጀምሮ እንደዚህ አይነት ወሬ ስታወራ ሩታ ነች የምርስ ወይስ ሌላ ሴት ነች ምናምን ነገር እያልኩ ታውቂያለሽ? እንደዚህ አይነት ባህሪ ስለሌለባት ማለት ነው። እና ለምንድን ነው ታላቅ ሆነሽ ለምንድን ነው ቀጥተሽ በቃ የራሷ ቤት ለምንድን ነው ማታኖሪያት ነው እያልኩ። እሺ በመጀመሪያ ደረጃ ለንግግር እንትን ይኖር ስርዓት አንተ ራስህ ማለት ይቅርታ አድርግልኝ እንደዚህ ስለ ማለት ነው። ለምንድን ነው አሁን አንዳንድ ቃላቶች እየተናገርክ ነበረ? ምንድነው ስርዓት ማይኖረት ከባለጌ ምናምን ነገር እያልክ ነው ስትናገር። እኔ ባለጌ አይደለም ስርዓቷን ነው እያየሁት ከማየው ነገር ይሁንም ብለሃል። ነገር ግን ምን አለ መሰለህ እናንተ በጣም የምትገርሙኝ አዎ ከዳኒ ጋር ሸርባ ምናምን ተኮል ሰርታ ሊሆን ይችላል። ግን ደግሞ ሩትን ስታቃት የዛሬ ሩት አይደለችም አይደል እንዴ? ትላንትና በዚህ ማንነቷ አይደለም የምታውቃት አንተ ብቻ አይደለም ኦዲንስ ጭምር ብዙዎቹ የሚያውቋት በዚህ ባህሪዋ አይደለም። የዛሬ ከአንድ አመት በፊት ሊሆን ይችላል፣ ከወራቶች በፊት ሊሆን ይችላል። ይሄ ባህሪዋ የሷ አይደለም። ይሄ አሁን ያለችበት ማንነት የሷ ማንነት አይደለም። ማንነቷን እናውቃለን ሁላችንም፣ ማንም ያውቃል። ነገር ግን ሁለቱ ተጣልተዋል። እየተባባሉ እየተገፋፉ የደረሱበትን ደረጃ እያያችሁ ነው። እልህ አለ። አንተ እንደዚህ አድርገኸኝ እኔም እሰራልሃለሁ፣ አንቺም እንደዚህ አድርገሽኝ እኔም እሰራልሻለሁ። ግን አንድ ነገር ማስተዋል አሁን ኦዲየንስም ጭምር ማለት ነው ያልተረዳው ነገር አለ። ምንድነው እሱ? እኔ ሁልጊዜ ጥያቄ የሚሆንብኝ ለምንድነው ማለት አንድ ሰው ብቻ እንዳጠፋ ባንዴ ትላንትና አይዞሽ በርቺ አለንልሽ ምናምን ብለን ስናሞግሳት እኔንም ጨምሮ ስናሞግሳት እንደዛ በቃ ከፍ ስናረጋት
የነበረን ሰዎች በአንዴ እንደዚህ ግልብጥ ብለን ለምንድነው እንደዚህ የምንለው? ቆይ በመጀመሪያ ደረጃ ማለት ነው። ምክንያቱም እዚህ ጋር ሁለቱም ጥፋት ሰርተዋል አይደል? ከመጀመሪያ ጀምሮ ስናያቸው የጥፋቶች እኮ መንስኤዎች እኔ ሩት እህቴ ስለሆነች ብቻ አይደለም፣ ግን ይሄ የሚታይ ሪያሊቲ ነገር ነው። አብርሃም ነበረ ነገሮችን በጅማሬ ሲያደርግ የነበረው፣ ግን ደግሞ ያ ነገር ቀስ እያለ እየጨመረ እዚህ ደረሰ አይደል? ለሁሉም ተጠያቂ ስቲል እየሆነች ያለችው ሩት ናት። ለምንድነው እሷ ላይ ብቻ ያሁኑን ብቻ አትዩ? ለምንድነው ሩት እንደዛ ያደረገችው ብላችሁ ደግሞ እንደኔ ማስቡ እኮ አሁን የባለገችው ወይም ደግሞ አሁን እልህ ተጋብታ እያደረገች ያለችው መንስኤው እኮ አብርሃም ነው አይደል እንዴ? ስሚኝ እሺ፣ አሁን አንድ ነገር ይኸውልሽ፣ ከዚህ በፊት አብርሃም ብዙ ነገር አጥፍቷል። ከኤርሜላ ጋር ብዙ ነገር ሆኗል። በጣም ብዙ ገንዳ ውስጥ እስከ ማግኘት በጣም ብዙ ነገሮች ሆኗል። ግን አብርሃም ያን ነገር ፈጸመ ብላ ወይም ደግሞ አብርሃም ያን ነገር ስላደረገ ግዴታ ሩታ ያን ነገር ማድረግ አለባት ወይ? ያ ገጸ ባህሪዋ ነው የሷ ማንነት ነው ወይ ብዬ ነው ጠየቅኩሽ። አይደለም በጣም ካልሆነ ደግሞ ያን ነገር ማድረግ የለባትም። እሷ ስታቀት እንደዚህ ነበረች ወይ እኮ? አሁን ለምንድን ነው እንደዚህ ሆነች ነው እያልኩሽ ያለሁት። አሁን ይኸውልሽ፣ ወይኔ አሁን ሌላ ነገር ሳይሆን አንቺ ይሄን ነገር እያየሽ ዘመን ማለት እንደሌለብሽና በቃ ምንድነው ከሱ የምፈልገው ምንድነው? ከአብርሃም በቃ መተው አትችልም እንዴ? ይሄ እኮ በግዳው ነው ነገር አለ እንዴ? እንደ ቀልድ የሚታው ነገር አለ እንዴ? እዚህ ጋር እናንተ ተው ምናምን ወይ የሆነ ሰንበዲ ተነስቶ ተው ታቁም በቃ ከሱ ጋር ምናምን ስላለ መተው ነገር አለ። በመሀል እኮ ልጅ አለ አይደል እንዴ? እሺ ልጅ እና ልጅ ቢኖር ነው እንዴ አንቺ ቤት ድረስ እዛ ዳኒን አስቀንታ ባሏ ሊፋት ይችላል። እሱ ሄርሜላን ይዞ ሲመጣ እየነገርኩሽ ነው ወይ? እሱ ስላደረገ እሷ ማድረግ አለባት ወይ እያልኩሽ ነው። የእሷ ባህሪ አልነበረም እያልኩሽ ነው። በቃ ታናደራ የሩታ ባህሪ አልነበረም። ይሄን እየመለሰች አልነበረም ስላደረገ ነገር ግን አሁን ያለችበት ሁኔታ እንድትሆን አረጋት። በቃ ምንድነው እናንተ እሷ ላይ ብቻ ማንንም ምን ሩትን እንዲናገራት አልፈልግም። ትላንትና የት ነበራችሁ? አትናገሩትም ነበር እንዴ? ጓደኛችሁ አይደል እንዴ? ተናግረው አሽቲ እስከ ጥግ ተናገርኩ ነው አብርሃም። ከዚህም ሊታረቁ እኛ ሩትን መቆጣት ካለብን እንቆጣለን። ሲጀመር አንድ ነገር ልንገርህ፣ ሲጀመር ማለት ነው ሩትን የግድ ሚዲያ ላይ ወጥተን መናገር አይጠበቅብንም፣ ለሚዲያ ማለት ነው። እኛ መቆጣት ያለብንን እየተቆጣን ነው። በቃ መምከር ያለብንን እየመከርን ነው። ከዛ ውጪ ለእናንተ የግድ መናገር አለብን። የተከበረ ቤተሰብ አላት። ያ የተከበረ ቤተሰብ ለምን ታስንቃለች? ልጅ እየተከተለች ለምን ትሄዳለች? ቤቷ እንድትገባ ለምን ደማ ትነለታ እንጂ ይሄ እኮ እያደረገች ያለው ነገር ብልግና እኮ ነው። የሆነ ሰው ጠራታል እየሄደች ሌላ የምታወራው ነገር ምንድነው ይሄ? ኧረ በእናትህ ዝም በል ቡቺ። እንዴ እንትን ማይሆን ቃላት አትናገር። ምንም ነገር የተናገሩት ነገር የለም። አሁንም ቢሆን እንደዚህ አታርጊ። ከሷ የማይመጥናት ነገር ነው እያደረገች ያለው። በጣም የተናደርኳት፣ በጣም ነው የበሸኩባት። እየሰማሽ ነው ሩታ? ማንኛውም ሰው እየጠራት እንደ ውሻ እየሄደች መትሄደው ምንድነው? ምን ማለት ነው? ስርዓት ይኑር እንጂ እህቴንማ እንደዛ አትላትም እንዴ? የጠራይ ልትሰድባት ነው በፊቴ? አንቺ ነው እኮ የመታሽኝ እኮ እና ማይሆን ቃል እኮ ነው እየተናገርክ ያለው። ውሻ ትላለች ነው እኮ ያልኩሽ። እሷ ለፍቅር ብላ የከፈለችውን ዋጋ እረስታችሁ ነው ዛሬ በቀላሉ ውሻ ብለህ ስትሰድባት ትንሽ አታፍረም እኮ? አብርሃም ከሄርሜላ ከማንም ጋር ሰው መስጠራት ለምን ነው? የኛ አንበሳ ነው አብርሃም። ያን ሁሉ ነገር ሲያደርግ አብርሃም አንበሳ ሆኖ ነው ያ ወራዳነቱ እንደ አንበሳ ካያችሁ ጥሩ እድሽና አንሳሽ እኔ ዋናት ይቅርታ ስሜታዊ አታርገኝ። አረ በጣም ትችያለሽ፣ ጎበዝ ነሽ የምር። አትናገራት እህቴን እኮ እየነገርኳት ሳይሆን ይኸውልሽ እየነገርኳት ሳይሆን ማን ስለሆንክ ነው የምታስጠነቅቃት? ማን ለሷም አይጠቅማትም እያልኩሽ ነው ነገር። ይጥቀማትም አይጥቀማትም እሷም ይጠቅማትንና ሚጎዳትን እሷ ጠንቅቃ የምታውቅ ልጅ ናት። እሺ አንተ ወተህ ስለተናገርክ አይደለም እንዴ? በቃ ምንድነው እሷ ላይ ብቻ አፈጠጣችሁ ሁላችሁም። ሩታ አጥፍታለች። አዎ አጥፍታለች፣ አላጠፋችም አይደለም። ግን ያን ያክል እነዚህ የሚያስብል ነገር አይደለም። ውሸት ትላለህ እንዴ? እንደማንም ምናምን ስትል ትንሽ አታፍርም? ብቻ እንደማንም ያልኳት ይኸው ልጅ ሰማሽ ነው እኮ። የሷ ማንነት አይደለም ካልሆነ ለምን ታደርገዋለች? ይሄን ነገር እልህ ላይ ናታ። እልህ ነው እኮ ትላንት ስታውቃት ሩት እንደዚህ ነበረች። ያቺን የመሰለች ልጅ አረብነት እንድናገር አታርገኝ። በቃ ስለመጣው ይቅርታ። ከዛ በተረፈ ግን አንዲት ቀና ብለን እንዳታየት ቡቼ ማርያምን እንጣላለን። ስራታችሁን ያዙ። እኔ እንድል ነው